ለሐሳቤ የሰጠሁት ርዕስ የህትመት ጫናና የደራሲያኑ ሮሮ የሚል ርዕስ ነው የሰጠሁት። መጽሐፍ ለመጻፍ ለዓመታት በእያንዳንዷ ገጽ ላይ አፍጥጦና አምጦ ሐሳብን አላምጦ አእምሮን ጨምቆ ያፈሰሰ ደራሲ መጽሐፉን ማሳተም ተስኖት ልፋቱ መና ሆኖ ሲቀር የሚፈጥረውን ስሜት አስባችሁታል? አንድ ታታሪ ገበሬ እንቅልፍ ለምኔ ብሎ ቀን ከሌት ኑሮውን ከመሬቱ ጋር አድርጎ የዘራው ሰብል ከማሳው ላይ ተንዠርግጎ ከአሁን ጎተራዬን ሞልቼ ብሎ ሲያልም ድንገት በረዶ ቢወርድበት የሚፈጥረውን ስሜት አስባችሁታል? የሀገራችን የዚህ ዘመን ደራሲ ዕጣ ከገበሬው ድንገት ዕጣ ቢብስ እንጂ የሚያንስ አይሆንም። የለፋበትን መና ሆኖ ሲቀር ልብ ይሰብራል። ይህ ዛሬ የብዙ ኢትዮጵያውያን ጸሐፍት ያፈጠጠው እውነታ ነው። የተሰጠው ጉዳይ የሐሳብ ወይም የተነሳሽነት ማነስ አይደለም። ችግራችን በልብና በሐሳቦቻችን ውስጥ ሲጉላላ የነበረውን ሐሳብ አምጠን መልክና ስርዓት ሰጥተን የጻፍነው መጽሐፍ በዋጋ ውድነት የተነሳ የህትመት ብርሃን አጥቶ እንደ ግዞተኛ ጨለማ ውስጥ ታሽጎ መቀመጡ ነው። በዚህ ላይ ታክስ መጨመር ደግሞ በበኋላ ላይ ቆረቆር እንዲሉ የመከራ መርግ ይሆንብናል። ለምን? ዘርዘር አድርገን እያንዳንዳቸውን በተናጠል እናያቸው። የመጀመሪያው የህትመት ዋጋ መናር የምንለው ነው። ለህትመት የሚያገለግሉ ሁሉም ቁሳቁሶች ማለት ይቻላል ወረቀት፣ ቀለም፣ የሽፋን መለበጃ ወዘተ ከውጭ የሚገቡና የውጭ ምንዛሬን የሚጠይቁ ናቸው። ይህ ሁኔታ በማተሚያ ቤቶች ላይ ከፍተኛ ጫና ማሳረፉ አይቀርም። እናም ይህ ጫና ዞሮ ቀጥተኛ ማረፊያና ማራገፊያው ደራሲውና አንባቢው ነው። አብዛኛዎቹ ጸሐፊዎቻችን የማሳተሚያ ወጫቸውን በራሳቸው ነው የሚሸፍኑት። ይህንን ለማድረግ ወይ ለዓመታት ከዕለት ጉርስና ከቤተሰብ አፍ ነጥቀው መቆጠብ ወይም ጥቂት መቶ ቅጂዎችን በውድ ዋጋ ለማሳተም ገንዘብ ለመበደር ይገደዳሉ። ሆኖም በአብዛኛው ጊዜ ካሳተሙ በኋላ የመጽሐፉ ህትመት ውድነት ላይ የማከፋፈያና ሌሎች ዋጋዎች ሲጨመሩበት ከአንባቢያቸው የመግዛት አቅም በላይ ስለሚሆን የመጋዘን ሲሳይ ሆኖ ይቀራል። በዚህም ደራሲው ዕዳ ተሸካሚ ሆኖ ለፈጠራ የታደለው አእምሮ በትካዜና መብሰልሰል ውስጥ ይወድቃል። በዚህም የተነሳ ከሚወደው ስራ እየራቀ ለራሱም ለሀገሩም ሊያበረክተው ከሚችለው የልብ ስራው እየተፈናቀለ ወደማይፈለገው አቅጣጫ ይገፋል። ሀገር ጥሎ ይሰደዳል። ከአልሚነት ይልቅ የአጥፊነት መስመርን ይከተላል። ከዘላቂ ጥበባዊ ስራዎች ይልቅ በየቲክቶኩና ሌሎች ስርቻዎች ተወሻቂ ሆኖ ይቀራል። የብዙ ደራሲ ዕጣ ፈንታ ይኸው ነው። አያሳዝንም? ተጨማሪ ጫና በመጽሐፍት ላይ የተጨማሪ እሴት ታክስ መጨመር አንዱ ነው። በእንቅርት ላይ ጆሮ ደግፍ ይሉ ዘንድ በምናውቀውና በምንኖረው የሀገራችን እውነታ ላይ የተጣለው 15 በመቶ የተጨማሪ እሴት ታክስ መጽሐፍትን በልካቸውና በአቅማቸው በፍጹም የተመለከተ አይደለም። ይልቁንም በጎበጠው ጫንቃቸው ላይ ተጨማሪ ሸክም በመሆን በደራሲውና በአንባቢው መካከል ሰፊ ሸለቆ በመፈልቀቅ የዲጂታል ዘመን የነጠቀውን አንባቢ ጭራሹን ከአውዱ እንዲጠፋ አድርጎታል። በሀገራችን እውነታ መጽሐፍትን እንደ ቅንጦት ዕቃዎች አድርጎ በመመልከት ከ1000 እስከ 3000 ያልበለጠ መጽሐፍ በሚያሳትም የሀገሬ ደራሲ ላይ የተጨማሪ እሴት ታክስ ለመሰብሰብ ማሰብ እውነታውን ያለመረዳትና ማገናዘብ የጎደለው ግዴለሽ ድርጊት እንጂ ከኢትዮጵያ ደራሲ ገንዘቡ ገብቶ የሀገር ቋትን ይሞላል ከሚል የተነሳ በጎነት አይመስለንም። ኢትዮጵያ ከዚህ ምንድብ ደራሲ የምትሰበስበው ታክስ የቱን ቀዳዳውን ይሸፍንላት ይሆን? ይህ አጥብቆና አርቅቆ ማሰብ የሚፈልግ ጉዳይ ይመስለኛል። በመላው አፍሪካ በመጽሐፍት ላይ የተጨማሪ እሴት ታክስ በጣሉ ሀገራት የመጽሐፍት ዋጋ ላይ እስከ 40 በመቶ ድረስ ጨምሯል። የእኛን ሀገር የምናየውና የምንኖረው ነውና ተከድኖ ይብሰል ከማለት የዘለለ ምን ማለት እንችላለን? መጽሐፍት አሁን የቅንጦት እንጂ ማንም የኔ ብጤ መጽሐፍ ልግዛና መንፈሴን ልመግብ ብሎ ከኪሱ መዥረጥ አድርጎ የሚገዛው ነው ለማለት እንቸገራለን። መጽሐፍትን ግብር ማስከፈል ትምህርትን ራሱን አልፎም ሀገርን ያስከፍላል። በመጽሐፍት ላይ ግብር መጣል ወደ ትምህርትና የእውቀት ብርሃን በሚወስደው መንገድ ላይ የመግቢያ ክፍያ እንደ መደንገግ የሚቆጠር አጋጅ ወይም ከልካይ ግድግዳ የማቆም ያህል እንጂ ሌላ ሆኖ የሚታይ አይደለም። መጽሐፍ የሕዝብ ጥቅም ነው፣ የሀገር ጥቅም ነው፣ የትውልድ ማነጫ መሳሪያ ነው፣ የግብረ ገብ የታሪክ የሳይንስና የፈጠራ በር መክፈቻ ነው፣ የጥበብ የቋንቋና የማንነት መፈለጊያ ብሩህ መንገድ ነው፣ ሰውንና የሰብአዊነትን ልክ በቅርበት የመመልከቻ የማወቂያ የመጠበቂያና የማክበሪያ መንገድ ነው። ሰውን ከነሙሉ ክብሩ የሚያስብና
የሚያከብር ማህበረሰብ ካለ እሱ በመጽሐፍት ተኮትኩቶ ያደገ የመጽሐፍት ውጤት ነው። ስለዚህ በመጽሐፍት ላይ ታክስ መቆለልና መሰናክል መፍጠር የብሔራዊ ልማት መሰረትንና ክቡር የሆነውን ሰውነትን የመገንባት ተከታታይ ተግባርን ማሰናከልና መጎተት ነው ብለን እናምናለን። የደራሲው ከባድ ሸክምና የሀገር ኪሳራ። ደራሲያን የሀገር እውነታን፣ የዘመን ትዝታን፣ የባህል እይታን፣ የህሊናና ምናብ ከፍታን ተሸክመው ለትውልድ የሚያሻግሩ ምሰሶዎች ናቸው። የአንድ ሀገር ማህበረሰባዊ ታሪክ ወይም ሶሻል ሂስትሪ መሰረቶች የሚገኙት ከደራሲያን ብዕሮች ጫፍ ነው። ከአፈወርቅ ገብረ ኢየሱስ ጦቢያ ጀምረን በነ ፍቅር እስከ መቃብር እያቆራረጥን በነ አልወለድም አልፈን እስከ ብርሃኑ ዘሪሁን የማዕበል ቅጾች ብንመጣ በጣምራ ጦር ሾልከን እስከ ቀይ ኮከብ ጥሪ ብንዘልቅና እንዲህ እያልን የነ አዳም ረታን፣ የነ አለማየሁ ገላጋይን፣ የነ እንዳለጌታ ከበደን ሌሎች የዛሬዎቹ ወጣቶችን የትየለሌ ስራዎችን ብንመለከት በመጽሐፍቱ ሁሉም በሚባል መልኩ ለሀገር ታሪክ መሰረት የሚሆኑ የማህበራዊ ታሪክን ሶሻል ሂስትሪ ቅንጣቶች የተሸከሙ ሆነው እናገኛቸዋለን። አሁን በምናየው እውነታ እና ሁኔታ ግን ከፍተኛ ህትመት ወጪዎች፣ ዝቅተኛ ሽያጭና አነስተኛ ወይም ድጋፍ አልቦ ሁኔታዎች ምክንያት ደራሲያን የኖሩበትን ዘመን በሚገባቸው ልክ በብዕራቸው ሳይገልጡና የታሪክ ድርሻቸውን ሳያስቀምጡ ማለፍ አሳዛኙ እውነታችን እየሆነ መጥቷል። ይህንን ሁኔታ በጊዜ መቀልበስና ማረም ካልተቻለ ውጤቱ በምንም የማይካስ ከፍተኛ ሀገራዊ ኪሳራ መሆኑን ማንም ሊያስተባብለው አይችልም። በዚህ ዘመን ጫናው ብዙ ነው። የመጽሐፍት መደብሮች ቅናሾችን ይፈልጋሉ። አከፋፋዮች ደራሲው ከሚገባው ከፍ ያለ የድርሻ መጠን በላይ ይጠይቃሉ። አንባቢዎች ውድ መጽሐፍትን ለመግዛት ይቸገራሉ። በመጨረሻው ውጤትም ደራሲያን ብቻቸውን ይቆማሉ። በጋለ ስሜትና መነሳሳት ግን በማያስኬድ መንገድ አሁንም መጽሐፍት ይታተማሉ፣ ግን አንባቢ የላቸውም። የአንድ ደራሲ ውድቀት፣ የአንድ ደራሲ ኪሳራ ከሀገር ኪሳራ ጋር ተለይቶ የሚታይ አይሆንም። ደራሲው ዝሎ እጅ ሲሰጥ ሀገር እድፏን ጉድፏን እየነቀሰ አጥርቶ ፊት ለፊት የሚያሳያትን የነገ መንገድ መሪዋን የዘመን እማኝ መስተዋቷን ታጣለች። እና ምን ብናደርግ ይሻላል? ችግሮቻችን እነዚህ ናቸው ብለን ችግሮቻችን ካነሳን እነዚህ ችግሮች ሁላችንም በፈለግን ሰዓት እንደፈለግን ልንላቸው፣ ልንናገራቸው፣ ልናነሳቸው የምንችል ግንባራችንን የማናጥፍባቸው እውነታዎች ናቸው። ታዲያ እነዚህን ችግሮች ምን እናድርጋቸው? ችግሮቹ አሉ፣ አዎ አሉ፣ በገፍ አሉ፣ ብዙ አሉ፣ የትም አሉ፣ ማንም ያውቃቸዋል። አንድ መጽሐፍ የጻፈ አንድ መጽሐፍ የደረሰ ወይም መጽሐፍ የሚወድ ሰው ሁሉ የሚረዳቸው ችግሮች ናቸው። ስርዓት አድርገን በስርዓት እናስቀምጠናቸው ብለን ካልሆነ በስተቀር ሰው ምንድን ነው ማድረግ የሚሻለን? ምን ብናደርግ ይሻለናል የሚለውን ጥያቄ ማንሳትና ለዚህ ጥያቄ መልስ ማግኘት ነው ወቅታዊ ሁኔታው የሚፈልገው የሚመስለኝ። እኔ እንደ ኢትዮጵያ ደራሲያን ማህበር ይህን ችግር ለመወጣት ዋናው ቁልፍ ከሚመለከተው ሁሉ ጋር ባለማሰለስ በጋራ መስራት፣ መፍትሄ መሻትና ፈረንጆቹ ፑሽ ኤንድ ፐርሲስት እንደሚሉት አጥብቆ መግፋትም ሳይዝሉ መጽናትም ያለብን መሆኑን ያመላክተናል። ማህበሩ እስካሁንም ነገሩን ቸል ብሎ አልተቀመጠም። በተለይም የተጨማሪ እሴት ታክስ ተግባራዊ ከመሆኑ በፊት መንግስት ሁኔታውን በጥሞና ይመለከተው ዘንድ በጥብቅ ለማሳሰብ ተሞክሯል። አብዛኛው ደራሲዎቻችን አደባባይ ወጥተን ሰላማዊ ሰልፍ እናድርግ፣ በድምፃችን እናሰማ፣ እንጩህ በሚሉበት ጊዜ ከዚህ ይልቅ መፍትሄው በመነጋገር በመወያየት ማድረግ ይሻላል በሚል አቋም ነሐሴ 8 2016 ጉዳዩ በቀጥታ ይመለከታቸዋል ካልናቸው ባለድርሻዎች ጋር በእኔ ሰብሳቢነት ነበር እንዳጋጣሚ ችግሩን አንስተን በጥልቀት ተወያይተንበታል። ምን ማድረግስ ይገባናል በሚልም አቅጣጫ አስቀምጠናል። በዚያ መሰረትም ጉዳዩን ተከታትሎ የሚያስፈጽም ታክስ ፎርስ በኢትዮጵያ ደራሲያን ማህበር ፕሬዝዳንት ሰብሳቢነት ተመስርቶ ጉዳዩን ለሚመለከታቸው ባለስልጣናት በዝርዝር በማስረዳት አቤቱታ አቅርበናል። የህትመት ወጪዎችና ግብር በደራሲያን በአንባቢያንና በሀገር ላይ ምን ያህል ጫና እንደሚያሳድሩ በ11 ገጽ ዝርዝር በግልጽ ማስረጃ ለባለስልጣናቱ አቅርበናል። አሳማኝ መልሶችን ወይም ተግባራዊ መፍትሄዎችን ግን አላገኘንም። ስለዚህ አሁንም ተከታታይ ጉባኤዎችና የጋራ ጥረቶችን በማድረግ ጥያቄውን ደግሞ በተገኘው መንገድ ሁሉ ማቅረብ፣ ለደራሲው የታክስ ቅነሳ ብቻ ሳይሆን የህትመት ማበረታቻና ድጎማ ሊያገኝ
በሚችልበት መንገድ ላይ አጥብቆ መምከርና መስራት ያስፈልጋል። ይህም የኢትዮጵያ ደራሲያን ማህበር ቀዳሚ ኃላፊነት በመሆኑ ተግቶ መስራት፣ መምራትና ማስፈጸምን ይጠይቃል። እንደ አጠቃላይ ቀጣይ ተግባሮቻችን የሚከተሉትን ጭማቂ ሀሳቦች ማካተት አለባቸው ብለን እናምናለን። አንደኛው በመጽሐፍት እና በህትመት ቁሳቁሶች ላይ የቫት ቅነሳ ወይም ማሻሻያ እንዲደረግ መስራት። ሁለተኛ በህትመት ረገድ የወረቀት ምርትና የህትመት ኢንዱስትሪዎች የመንግስት ማበረታቻዎችን እንዲያገኙ መግፋት። ሶስተኛ ደራሲያን ስራዎቻቸውን ለህትመት እንዲያመጡና እንዲታተምላቸው ለመርዳት ከሚመለከታቸው የመንግስት ተቋማት ጋር በመስራት ድጋፍ ሰጪ ፈንዶች ወይም እርዳታዎች ሰፖርት ፈንድስ እና ግራንትስ የሚባሉት የሚከናወኑበትን መንገድ የሚፈጥር ተቋም ማቋቋም። ይሄ በሌሎች ሀገሮች የሚሰራበትና ሌሎች ሀገሮች እንዲህ አይነት ችግሮች ሲያጋጥሟቸው ችግሮቻቸውን ከሚፈቱባቸው መንገዶች አንዱ ከባለ ሀብቱና ከመንግስት ጋር በመሆን ፈንዶችን በማቋቋም በነዛ ፈንዶች አማካኝነት ሪቮልቭ በሚያደርግ የማተሚያ መንገድ ደራሲያን ከዚህ በፊትም የኢትዮጵያ ደራሲያን ማህበር ሞክሮት ከአርቲስቲክ ማተሚያ ቤትና ሌሎች ጋር ስኬታማ የሆነበት ስለሆነ እነዚህን በተቋም ደረጃ ተቋም ገንብቶ እነዚህን በመጠቀም መፍትሄ ማግኘት እና ውጤት ማምጣት ይቻላል የሚል እምነት አለን። አራተኛ የህዝብ ቤተ መጻሕፍትና በመላው ኢትዮጵያ የሚገኙ የግልና የመንግስት ትምህርት ቤቶች ይሄንን እንድታሰምሩልኝ ይፈልጋለሁ። በተለይም ደግሞ ግዙፉ ትምህርት ሚኒስቴር የደራሲያንን መጽሐፍት ለመግዛት ቅድሚያ እንዲሰጡ፣ በየትምህርት ቤቶቹ ትውልድን ለመቅረጽ የሀገር ፍቅርና አንድነትን መተሳሰብን ለማስፈን በሳይንስና ቴክኖሎጂ ረገድ ተላሚ መንገድ ለማመላከት የሚያስችሉ መጽሐፍትን በየአብያተ መጽሐፍቱ እንዲገቡ ቅድሚያ እንዲሰጥ ማበረታታት ላይ መስራት ያስፈልጋል። ምክንያቱም ደራሲያንን መደገፍ በጎ አድራጎት አይደለም። በኢትዮጵያ የአእምሯዊና የባህል እድገት፣ ሰላምና የወደፊት ዕጣ ፈንታ ላይ የሚደረግ ኢንቨስትመንት እንጂ። በመጨረሻም ውድ ደራሲያን ተጓዳኝ ተቋማት ባካችሁ አንድ ላይ እንቁም። አንድ ላይ ካልቆም አንዳች ነገር ልናሳካ አንችልም። ታሪኮችን ለመንገር ብቻ ሳይሆን የመናገርና የመጻፍ መብቶቻችንም ለማስከበር በአንድነት መቆምን ይጠይቀናል። የፈጠራ ችሎታን የሚያደናቅፈውን የወጭና የግብር ሸክም ለማስቀነስም እንዲሁ በህብረት መቆም አብሮ መስራትን ይጠይቃል። ምክንያቱም የደራሲው ድምፅ ሲዘጋ የሀገሪቱ ሕሊና ጸጥ ይላልና። መጽሐፍት በጣም ውድ ሲሆኑ እድገት የበለጠ ውድ ይሆናልና። አመሰግናችኋለሁ።